እንደዚህ አይነት ውርደት በህይወታችሁ አያደርስባችሁ። የምድ ያያቸው ጌማቸውን በሽር ተናግሬ ያለው ቅድም ሰምተሃል? አዎ በደንብ እየነገርከው ነበር። ከኔ ጋር ጌም እንደዚህ አይነት ባትጫወትስ ቢቀርብስ ሳታውቀው? እንጃ አላውቅም። ማንን ገደለ? አህባሽ ነው። ዋብያ ነህ? አህባሽ ነህ? አህባሽ ነው። አባሾቹ እየተቃወሙት ነው። እንደውም ይሄንን ቪዲዮውን ቅድም ሰምተው ከሆነ አባሾቹ ይሄ እኛን አይወክልም እያሉ ነው። ዋብያዎችን ነው የሚወክለው። እፋይ ነው የሚልህ አንተ ሃይማኖት ከታሰም እዚህ ውስጥ ምን አስገባ? አንተ ሲጀምር ሌባ ነህ ወላሂ። አንተ ስለዚህ የሰው ሃይማኖት ከማስተማር የራስህን ሃይማኖት አታስተምርም። ወላሂ አንድ ቀንም ሰርቄ አላውቅም። እንትና ቶፊክ ወላሂ አንድ ቀንም ሰርቄ አላውቅም። በቃ ኤኒዌይስ ሉክ አላህና መላእክቱ ከደመና በሆኑ ጥላዎች ውስጥ ሊመጧችሁ እንጂ አይጠባበቁም። ክርስቲያን ጥራት የለውም ኔትወርክ አይጠባበቁም። ነገሩም ተፈጸመ፣ ነገሮች ሁሉ ወደ አላህ ይመለሳሉ ይላል። ሙባረክ እንኳን ደህና መጣ። ሙባረክ ይሰማል? ሙባረክ አይ ቲንክ ኔትወርክ ይሁን ኮኔክሽን ይሁን እኔ ጋር ይሁን አላውቅም፣ ጨለማ ነው እየታየኝ ያለው። ኮፒ ሊንክ አድርጉ ምናምን ብሎ መጨቃጨቅ በጣም የሚያስጠላው ባይዜ። ታብታቡም እታች ነው እና ጨለማ ነው የሚታዩኝ እኔ ጋር። ክርስቲያን ቀጥላ አንተ የሚልህ ከሆነ የሚታዩ ከሆነ ነው ትንሽ እያስቸገረኝ ነው። ታያለ ወይስ ማለት ብይታ ነው? ያንተም በደንብ እየታየኝ አይደለም። አይደል ነው ነገር ነው። ምን አልከኝ? ኦኬ አስወርደ ሰላም ነው ጀምሪ፣ እንዴት ነው ዮሴፍ? ሁላችሁንም ሰላም ብያለሁ። ሰላም ወንድሜ፣ እንደምን ሁሉ ሰላም ሰላም ብያችኋለሁ። ሁላችሁንም ኦርቶዶክሳውያን እንኳን አደረሳችሁ። እንኳን አብሮ አደረሰን። እሺ እውነት ካለሽ ላኪልኝ። እሺ ክርስቲያን አይ ቲንክ እያስቸገረው መሰለኝ ወይ ሪፖርት መጥቶበት ይሁን አይደል ነው። ክርስቲያን እንትና ማንሽ እውነት ካለሽ ላኪልኝ። ምንድነው እሱ? እንትና ሪፖርት ነው ወይንስ ኔትወርክ ነው? መልካም እሺ። ደግሞ መልካም አቡ ይስሐቅ እንኳን እንደና መጣ። አቡ ይስሐቅ የካሊቁ አቡኪ አቤት ሰላም እንኳን ደህና መጣ። መልካም ዛሬ ቶፒካችን ስለ አላህ ወደ ፍጡር ውስጥ ይገባል አይገባም የሚል እየተመለከትን ነበረ። አላህ ፍጡር ውስጥ ይገባል ብለህ ታምናለህ? እንደ አርቢ ሱፋ አሳያ ውስጥ አማርኛውን ሱፋ አይደለም፣ አርቢ ሱፋ አሳያ። እሺ አረብኛውን አድርግለት።
አንበባ ሰባር ኮን ካሜራ ላይ ይታያል። አንብቤን በሰማይ ያለው አይታየም አረብኛው እና እኛ እናንብበልህ ታውቃለህ እንደ አረብኛ አጣዋሽ ብራዘር ዮሴፍ ታነብለታለህ? ማን ያንብብ? ዮሴፍ አለ ማለት አለ ችግር የለውም። እንግዲህ አለ አጎቴ በሽር አለ ማንበብ የሚችሉ አንብቡለት። هل ينظرون إلا أن تأتيهم الله في ظلال من في الظلال والملائكة በደንብ አይታይም ብቻ እኔ ጀምዲን ነው የምፈልገው። ጀምዲ አንብብ ወይንም ማህሌት ሁለቱም አልፈለጉም። እኔስ እሺ አመች ቦታ ላይ ሆኖ ይችላሉ። አማርኛውን አድርግልኝ። ኦኬ አንብበው ነው ያ ኦኬ قال الله تعالى هل ينظرون إلا أن يأتيهم الله في ظلل من الغمام والملائكة وقضي الأمر وإلى الله ترجع الأمور. እሺ አቡኪ ወጥቷል። አክቹአሊ አረብኛውን ብሎ አረብኛውን ማንበብ አይችልም። አክቹአሊ ለምን አረብኛውን እንዳለን ባናውቀው አረብኛውን ጠይቆን ነበረ። አረብኛውን ጠይቆን አረብኛውን ሲመጣ ወጣ ማለት ነው። هل ينظرون إلا أن يأتيهم الله في الظلال من والملائكة والملال بكم وقضى المرض وإن الله ترجعون المرض. من እያለን ነው? አንዴ አሊ ማረከኝ እኮ አንተ ትርጉም አለ። እኔ ትንሽ የመጋኒት አድርጌ ተረጉማለሁ። እኔ ምን እውቀት አለኝ? እንኳን ደህና መጣ። ለማንኛውም መሐመድ እንኳን ደህና ሰነበታችሁ። አሜን። መሐመድ አሊ እንኳን ደህና መጣ። እንኳን ደህና ተቀበላችሁ። መልካም ቶፒካችን ሜቢ ርዕስ እንትና ያነሳውን ጥያቄ ሰምተው ነበረ? አልሰማሁትም ነበር። እዚህ የቁርአን ሲቀራ ሰምቼው ነበር። አንድ ሰው ማለት ካልቻለ አልችልም ማለት ቁርአን ለምሳይችል ይችላል ብሎ እንደዚህ ይቀራል። ጀምዲ አይችልም ተብለሃል። አይችልም ጀምዲ አይችልም። ኮሜንት ላይ ጀምዲ አይችልም እያላችሁ ጻፉ። ቁርአን መቅራት ካልቻለ እኮ አልችልም ማለት ይችላል። የማይችለውን ነገር እንደሚችል ሳቀሳስር መቅራት ምን ይባላል? ሳቀሳስር አሁን ነው። እስቲ ቅራውና መሐመድ አሊ አንተ ጀምዲን ተበለጥክ መባውስ እኔ ንጽጽር አቆማለሁ። የፈለከው ማለት ሰማያዊውን አጥፋው እስኪ። በሰማያዊ ነበብልን አጠፋለሁ። አጥፋለት አሁን እዚህ ጋር ፊዙለል ያልከው ፊዙለልን የሚለውን ፊዙለል ብለህ የቀራው ማለት ነው። ሀል የንظሩነ ኢላ አንተ ተእቲየሁም ላሁ ፊዙለል ነው ያልከው፣ ግን ፊዙለልን ነው የሚለው። ተእቲየሁም ላሁ ኧረ ተው አስተካክል ሀቢቢ። አላህ እንድትመጣቸው ይባላል። ትርጉሙ ራሱ ይቀየራል እኮ። ሀል የንظሩነ ኢላ አንተ ተእቲየሁም ላሁ ማለት አላህ እንድትመጣቸው ያልክ ነው ትርጉሙ። ቁርአኑ እንደዛ አይደለም የሚለው። አላህን በሴት እየጠራው ነው ባይዘው አንተ ተእቲየሁም ካልክ ሴቷ ፈጣሪ ያለች እኮ ጀምዲ ሴቷ ፈጣሪ ያለች እሷን እየጠራ ይሆናል።
እኔ ንጽጽር አቆማለሁ ከተሸነፈ ያ የማር አልየንዙሩነ ኢላ አንተ ተአቲሁም ወላሁ ይላል። በአንተ አተረጓጎም ነው እኮ ባባ እንደዚህ ቆይ በተግባር ይሄ በአንተ አተረጓጎም ነው። ላላ በአንተ አተረጓጎም ተአቲ ምን ማለት ነው? ማለት በደንብ አድርጌ ተአቲ ምን ማለት ነው? በእውቀት አንፃር በደንብ አድርጌ አስረዳሃለሁ። ማለት ዝም ብሎ በማይምነት ሳይሆን ምን ማለት ነው? ስለማይምነት ተአቲ ምን ማለት ነው? ወጣ ወይኔ ምን ነው? ና ተመለስ። ባይዞ የባሰ ራስ ላይ ማስጣጣ ማምጣት ነው። እንደዚህ የሆነ ላንጉዌጅ ሱፐሪዮሪቲ ጥሩ አይደለም። ባይዞ ሆነ ቢሆን ኦኬ፣ ግን ሳቱን ላንጉዌጅ ሱፐሪዮሪቲ እንትን ማለት ጥሩ አይደለም። ሊጨምቅ ነበረ ያው ትንሽ ብታስወራ አሪፍ ነበረ። ከአንዳንድ ለምን ነገርከው ትርጉሙን? ኤንዌስ ሰላም፣ እንዴት ነው? እፎይ እንኳን ደህና መጣህ። ይሰማል? አይሰማኝም? አይሰማም። እኔ ጨለማ ነው አክቹአሊ ኔትወርክ ስቴብል አለ። ፍላይት ሙድ ባረገው ራሱ ያንተ ይሰማል። በሽር ነህ እንደ እኔ ሀሱን እያየሁት እኮ ነው። አንተም እያወራህ አልመሰለኝም። እንዴት ነው የምትረዳው? በሽር እንዴት ነው የምትረዳው? አላህ በደመና ውስጥ ይመጣል የሚለው እንዴት ነው የምትረዳው? ዋ አንተ ስንት ልንገርህ፣ እኔ ውሃቢ አይደለሁም። እኔ የዋሃብያዎች መጽሐፍ ነው ይሄ። አንተ አታምንበትም? ቁርአኑ የኛ ነው የኔ ነው። ተርጅሙ ነው ያልኩህ እኔ። ትርጉሙ ላይ ነው ትንሽ አላህ ፍጥረት በእንደዚህ ተጠቅልሎ ልክ ቤት ውስጥ አንድ ሰው ቤት ውስጥ በበር እንደሚገባ አላህ እንደዚህ ደመና ውስጥ ገብቶ በመላእክት ታጅቦ ልክ እንደ ሰርገኛ ይመጣል ብሎ የሚያምነውን ተጠቅልሎ ሙሉ አካሉ በዛ ውስጥ የሚመጣውን ይህንን ነው ማምነው የሚለው አካል ያንተን አላህ ሊወክል ይችላል? የለም አይወክለውም። እሱ ሌላ ነው። በቃ አእምሮ የሳለው ነው የሚገዛ ያለሱ። ስለዚህ የእኛው አእምሮ የሳለው ማለት ጣዖት ነው ማለት ትችላለህ? በቃ እንደዛ የሆነ ነገር ኦልሬዲ ትክክለኛው አላህን ሳይሆን ሌላን የሚገዛ ያለ ይሄ ሰውዬ ስማቶ ከሆነ እንደዛው ነው ቢጠራው እሱ የሱ እንትን ነው እንጂ ተገቢ አይደለም። ይሄ ከኛ ጋር የሚያገናኝ የለውም። የስም መመሳሰል እንጂ ባይዘ የስም መመሳሰል የአካልን አንድነት አያመጣም። ደጋግሜ እንደምለው አብዲ የሚባል ኢትዮጵያ ውስጥ ብዙ አብዲ ስሞች አሉ። አብዲ ስለተባለ አጎቴ የሚያውቀውም አብዲ እኔም የማውቀው አብዲ አንድ ነው ማለት አይደለም። አብዲ ብለን ሁለታችንም ስም ስለጠራ የስም መመሳሰል የአካል አንድነት አያመጣም። ሰዎቹ የያዙት ግን ምንድነው? እሱ በተለይም ዋብያዎቹ ስሙ ስለተመሳሰለ የሆነ ሪቹዋል ነገሮቹ ተቀራራቢነት ስላላቸው አንድ ነው የሚል ሀሳብ አላቸው። አካሉ ላይ ዋናው ላይ ከተለያየህ በኋላ ቅርንጫፍ ላይ አንድ ብትሆን ምን ትርጉም አለው? አካሉ ላይ ዋናው ላይ ከተለያየ መሰረቱ ላይ ከተለያየ አላህ ላይ ተለያይተ አበላለ አለባበስ ላይ አሰጋገድ ላይ ብትመሳሰል ምን ትርጉም አለው? የምታመልከው አላህ ላይ ከተለያየ። ለዛም እኮ ነው ወይ ለስም ላይ ስለሚመሳሰል እኮ ነው ኡመቴ 73 ላይ እንደዚህ ይላሉ። አንዱ ብቻ ሌላው ጀሃነም የተባለበት እኮ ለዚህ እኮ ነው። እንግዲህ ምን እየጠበቁ ነው? ሌላ እንግዲህ ያ ባይዜ እንትናም እየተናገረ ነበር ቅድም። እንትናም እንደኛ እንደዚህ የሚሉት በጣም አሳፋሪ ምናምን እያለ እያስቀመጠው ነበር። እኔስ ሀሱ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ናችሁ? ሰላም ነው። እንዴት ነው? አለን። መልካም። አይ ቲንክ አላህ በደመና ውስጥ ይመጣል የሚለው አላህ ይሄን ያለው ብለህ ነው የምታምነው አንተ? እኔ
እንዴ ግን ይሄ ነገር ቢቀርባቸው አይሻልም? ከፈጣሪ ጋር አትሳፈጡ። የምር ነው የምላችሁ። ይሄ መሳፈጥ እኮ አይደለም፣ ጥያቄ እኮ የጠየቅነው እንዴ። ሉክ የኛ አምላክ ላይ ሲጠይቁ እነሱ እስከ ጥግ ሄደው ጭንቅላታቸውን ለመጠቀም ይሞክራሉ። ከዛስ እንዴት ሚስጥር ትላላችሁ ከዚህ በላይ ምናምን ትላላችሁ ብለው እኛ ላይ ይሳለቃሉ። ስላሴ እንዴት እንደዚህ በደንብ እንትን አላለም አልገባኙ ነው። እነሱ ጋር ስትሆን ይቅርባችሁ። ዋህ አትሳለቅ። ጥያቄ ስንጠይቅ መሳለቅ እንዴት ሊሆን ይችላል? አይ ዶንት ኖ። እኔ ጥያቄ መጠየቅ መሳለቅ ተብሎ እንዴት ሊተረጎም ይችላል? የምታውቀውን አሁን ታስረዳለህ፣ ወይንም ደግሞ የተገለጠውን አህል ታስረዳለህ እንጂ መሳለቅ አይደለም። እኔ አምላክ ይሄን ነው ብትለኝ አሁን በሁሉ የሞላ በሁሉ አለ ብዬ እነግርሃለሁ። ከቦታም ከቦታ ውጭም አለ ብዬ እነግርሃለሁ። ከዚህ እስከዚህ ማይባል ምክንያቱም ኢንኮርፖሪያል ነው ብዬ እነግርሃለሁ። ከዚህ እስከዚህ ተብሎ ማይነገር ያንተስ እንዴት ነው እየስልህ ወይን እንደኔ የምታምን ከሆነ እንዳንተ ወይን እንደኔ ማታምን ከሆነ ወይን የሆነ ቦታ ያለበትን ቦታ ስፔሲፊክ ለምሳሌ ካናዳ ከሆነ ካናዳ፣ አሜሪካ ከሆነ አሜሪካ፣ ወይንም ደግሞ ሰማይ ላይ ከሆነ ሰማይ ላይ፣ ወይንም ምድር ውስጥ ከሆነ ምድር ላይ፣ ወይንም ደግሞ የሆነ ቦታ ላይ ብቻ አለ። ከስፔስ ውጭም ከሆነ ከስፔስ ውጭ ያለበትን እንትን መናገር ነው። ወይንም ደግሞ ማታውቀው ከሆነ ኖ በዚህ ዙሪያ ላይ አላውቅም ምላሽ ይሆናል ማለት ነው። ብዙ ጊዜ እናንተ አሁን የምታነሷቸው ነገሮች ስላሉ ነው። ኦኬ አላህ እጅ እግር አለው ብለህ ታምናለህ? አሱ እንደ እኔ ምን አይቼዋለሁ። እሱ እኮ ማለት ነው ያየውም ሰው የለም እና ደግሞ እና ፈጣሪ እንጂ ሰው አይደለም። ምን ፈጣሪ ነው እንጂ ሰው አይደለም። ፈጣሪ እንጂ ሰው አይደለም። እኔ ሰው ነው መቼ ወጣኝ? እና እኮ እጅ እግር አለው እና እጅ እግር እንዴት ይኖረዋል? ኦኬ እጅ እግር ያለው ሰው ነው አይደለም የሚሆነው? ፈጣሪ አይሆንም አይደለ? እና እንዴት ይሆናል? ስለዚህ እኔ አሁን አላህ ሁለት እጅ እንዳለው፣ ሁለት እግር እንዳለው፣ ባት እንዳለው፣ አይን እንዳለው፣ ሽን የጀርባ እንዳለው፣ ጭን እንዳለው ባሳየ አካል ሰው ነው ወይንስ አምላክ ነው ብለህ የምትከተለው? ኖ ሰው ነው የሚሆነው አይደል? ይሄ አካል እንደ እጅ እግር ካለው እኮ ሰው ነው እንጂ ፈጣሪን እንኳን ታውን አላየውም። ስለዚህ ቁርአን ላይ ለምሳሌ አላህ ሁለት እጅ አለው ይላል። ቁርአን ላይ ሁለት እጅ እንዳለው ሀሱ። ስለዚህ ምን ብሎናል? እጅ እግር ካለው እሱ ፈጣሪ ሳይሆን ሰው ነው ብሎናል። ሱራ 38:75 ላይ አላህ ሁለት እጅ እንዳለው ይናገራል። ትቆጥራለህ? ላስቆጥርህ? አሱ ሙሉ ያንተን አይነት አካል እንዳለው አላህ ላሳየህ፣ ፊቱ ሳይቀር ማለት ነው። ፊት ራሱ እንዳለው ላሳየህ። ክርስቲያን አንዴ ፈጠና አድርገህ ክፈትልን። መፈላፈል አይቻልም። እጁ ለእግሩ ማየት ነው ተብሎ መፈላፈል አይቻልም። ይቅርታ እንዴ ይቅርታ 38:75 ሰላም እንዴት ነሽ? እንዴት ቆይ እንዴት ማን ቀርጾት ማን አይቶት ወይስ ማን እንትን ብሎት ነው? አይ ዶንት ኖ። እኔ ራሱ እኔም ገርሞኛል። ባይዞይን አላህ ታይቷል አልታየም የሚለው ነገር ፉርሽ ነው። መሐመድ አይቶታል። በቆንጆዬ ቂም አልባ ሆኖ ፍሪዛን ጸጉር ሆኖ በጣም የሚያምር ሆኖ አረንጓዴ ቦታ ላይ መሐመድ አይቶታል፣ አግኝቶታል። ቆንጆዬ የሚባል ጺም የሌለው የሚባል ፍሪዛ የሚባል ይቅርታ እፎይ ያው መረጃ ልከፍትልሽ ነው። ሙሉ መረጃ ላወራው። ቆይ አንዴ ድንበር ይካትልፍ 75 ይቅርታ አዳምጪ፣ አንብቢ ቁርአኑን። ይቅርታ ከማለትሽ በፊት መጽሐፍሽ ነው ብራዘር። ድንበር አታስ ዝም ብለህ በሰው ሃይማኖት ዘው ብለህ አትግባሽ። አንብበው። እሺ
አንብበው አዳምጠኝ። ስማው አንብበው። እሺ አንዴ አዳምጠኝ። እሺ አንብብ ክፍሉን ልንገርህ። አንብብ ክፍሉ አውቃለሁ አላህ ተዓላ አይን አለው። እሺ አይን አለው። አንድ ስንት አይን ነው ያለው? አይን አለው አንድ። ቀጥይ። እሺ ሌላስ ምን? እጅ አለው የለውም? ይሰማሻል? ጣልቃ እንዳትገቢ አለም ማታወሪ ከሆነ አይን አለው። እሺ አይን አለው ግን አይኑ ምን አይነት ነው ብለህ መጠየቅ አትችልም። والله اعلم بمراده ነው። ችግር የለውም ችግር የለውም። እጅስ ግን አይኑ ምን አይነት ነው? የሰው አይነት ነው እንዲህ ብለህ መፈላፈል አትችልም። ጆሮ አለው። ان الله سميع بصير ነው። አዳምጠኝ። سميع بصير ነው። ሰፊና ተመልካች ነው አላህ ተዓላ። እሺ ልንገርህ። እሺ እና እጅም አለው ግን እጁ የሰው አይነት ነው ብለህ መናገር አትችልም። ገባህ? እሺ እሺ ምን ይላል አላህ ተዓላ? وقالت اليهود يد الله مغلولة ይላል። አላህ ሱብሓነሁ ወተዓላ ምን ይላል? የሁዶቹ አሉ የአላህ ሱብሓነሁ ወተዓላ እጅ የታሰረ ነው። غلت أيديهم ولعنوا بما قالوا እጆቻቸው ተሳሰሩ በተናገሩት ነገር ነው። እሺ ገባና አላህ ሰውን ይመሰላል ብለህ ማውራት አትችልም። አላህ ተዓላ ሰውን አይመሰልም። ደግሞ አልታየም። መሐመድ ሰለላሁ ዐለይሂ ወሰለም ነብያችን ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም አላዩትም። ችግር የለውም እሱ አይደለም ማየት በአካል ለረሱላህ ሰለላሁ ዐለይሂ ወሰለም ችግር የለውም ሙሳ ያናገራቸው። ችግር የለውም ከሊሙ የተባሉት ሙሳ ናቸው። ልናገር አዳምጠኝ እኮ አዳምጠኝ። እሺ እኮ እየተግባባን እንድንሄድ ነው ሲስተር። አይ አኺ አሁን ምን እያልክ ነበረ? ችግር የለውም በቃ አላዩትም። ልስማማለሽ አላዩትም ልስማማለሽ። መረጃዎች አምጣ ካልሽኝ ግን አይተዋል ብለህ ቅድም ተናግራል ቻሌንጅ ላድርግ ካልሽኝ በቃኝ እስከምትይ መረጃ መጣልሻለሁ። እንዳየው አየሁት ብሎ የተናገረበትን ግን ፎር ሴክ ኦፍ አርጉመንት አላዩትም ብለሽኛል። እሺ አላዩትም እንስማማልሽና ሳሂህ የሆኑ መረጃዎችን ሐሰን የሆኑ መረጃዎችን አመጣልሻለሁ። ተረጋጊ። እኔ አንዴ እንትን ልበላ መፍይ ቆይ ባንዴ ምንድነው? አይ ያወራችሁ ስተት አለዳ ልንገራት ብዬ ነው። ቆይ አንተ ቆይ አንዴ ተስፋ ጋር እንጨርስና ትመለሳለህ። የሷን ስተት አለው የለውም ሜቢ። እሺ አይኖች አሉት? አሉት። እጆች አሉት? አሉት። ባት አለው? አለው። እግር አለው? አለው። ኦኬ ይሄ አካል ልብ በይ፣ ይሄ አካል ፍጥረት ውስጥ ይገባል አይገባ? ቆይ እግር ያልኩህን እኮ እግር የሚለውን አልተጠያየቅንም። አንደኛ ነገር የነገርኩህ አይን እንዳለው ጆሮ እንዳለውና እጅ እንዳለው ነው እስካሁን የነገርኩህ ያለሁት። طيب መልካም። እግር የለውም? ምን አይነት አለ አይን ጆሮ የሚልት አለ መስረጃ። እስኪ አጎቴ ቆይ አንዴ አጎቴ ቆይ طيب በሽር ቆይ አንዴ ቆይ አንዴ ልንገርህ። እሺ ወንድም በሽር አንዴ ቆይ ከኔ ጋር ጨርሽ አንዴ። አላህ ተዓላ እኔ ሰሚና አይ ሲል ታዲያ ምን ማለት ነው? ፕሊስ ቆይ ተይው እሱን ከኔ ጋር እንደጨርሺ። አይን አለው እጅ አለው ምን እንዴት ነው ብለን አንፈራፈርም። እሺ መልካም ተስማማውኝ። እግር ስልሽ ግን እግር የለውም ነው እያልሽኝ ማለት እጅ አለው አይን አለው እግር የለውም። እግር የሌለው አካል ነው እጅና አይን ያለው? ኖ አይደለም ወንድሜ። ወገናችን መጀመሪያ ነገሩ ልነግርህ ነው እኮ አዳምጠኝ። እሺ በሽር ስራን እያቀለልኩልህ ነው። ሳዳት ቆይ ጣልቃ ትግባ፣ ተራን ጠብቅ። በሽር ይሄ አላህ እኔን አይወክልም ብሎ በቃ ሰብስቦ እየጠበቀ ነው ማለት ነው። አይንና እጅ አለው እግር አለው የለውም እየጠበቀ ነው። አይንና እጅ ካለው አስበው፣ እግር የሌለው ሲሆን ደግሞ ሚዩት ነሽ እያወራሽ ከሆነ እህታችን ዋው ወጣሽ። ሳዳት ሜቢ ማይክ ናቸው ሄደች ነው ያለ ሄደች ወደ አምላኳ ሄደች ትመለሳለች። አሉ ሰላም ናችሁ? እንዴት ናችሁ? እንኳን ደህና ቆያችሁ። መልካም ሁሉ ሰላም ስላለ የተነገሩትን ዛቶች አፌርም ታደርጋለህ። አንድ ጥያቄ ልጠይቅህ።
ጥያቄ ከመጠየቅ በፊት ጣልቃ ደግመ የገባ ስለነበረ እሷ እያወራች ስላላ የተነገሩትን እንትኖች አፊርም ታደርጋለህ? አይ ጥያቄ ነበረኝ አንዴ። ቅድሚያ ጥያቄውን መልስ። እሺ ጠይቅ። ስላላ የተነገሩትን አፊርም ታደርጋለህ ወይ? እጅ፣ እግር፣ አይን ምናምን የሚባሉትን አካላት አላህ አሉት ብለህ ታምናለህ ወይንም የሉትም ብለህ ነው የምታምነው? አለው። ስለዚህ አላህ አካላቶች አሉት። ኦኬ፣ ያ አካል ፍጥረት ውስጥ ይገባል አይገባም? በዛ አካሉ ፍጥረት ውስጥ ይገባል አይገባም? ልንገርህ አንዴ። እሺ፣ አለው ብለኛል አይደለ? አለው ወይ የለውም ብለኛል። ጥያቄው መልሼልሃለሁ አይደለ? አለው ብያለሁ። ጥያቄ ነው ዋናው ጥያቄ አይደለም። አለው አይደለ? ያልከኝ ሰላሙ አለይኩም ወራህመቱላሂ ወበረካቱሁ ወሰላሙ ዐላ መን ተበዐል ሁዳ። ቆይ ልንገርህ አንዴ። አንተ ወንድ ነኝ ካልክ ለምን እሱ ጋር ትሄድ? ጥያቄው ላይ ብራዘር ችግር የለም። ጥያቄው ላይ ወንድነቴን ተወውና ጥያቄው ላይ ኡስታዝ ዋሂድ አለልሽ አባቴ። ምንድነው ተደብቀሽ አንቺ ሸንታም ትጂ እናትሽ? አይ ስለሞንታውና አሁን ሐሳቡ ላይ አተኩር። ወንድ ነኝ እኮ አንቺ ብለህ አትጥራኝ። ደግሞ ሜቢ ፕሮፋይል ተጽዕኖ አድርጎብህ ከሆነ ሜቢ እንዳንተ እንዳልመስልህ። ኤኒዌይስ አው አላህ እጅ እግሮች አሉት እና እጅ እግር ካለው በኋላ እንደኔ እጅ እግር ያለው አካል አይ ማንንም አይመስልም ብሎ መፈከር ያዋጣል? አምሳያ የለውም ብሎ መፎከርስ ያዋጣል? እንደኔ ፊት ካለው እንደኔ እጅ ካለው እንደኔ እግር ኦኬ፣ እግሩ እንደኔ አይደለም እኔን አይመስልም፣ ግን እግር አለው። እጅ አለው እኔም እጅ አለኝ፣ ግን የኔን እጅ አይመስልም። እጅ ተብሎ ሊነገር የሚችለው ራሱ የቱ ጋር እንዳለ ሲታወቅ ነው። እግር ተብሎ የሚጠራው ራሱ የቱ ጋር እንደሆነ እናውቃለን። ባት አለው ካልከኝ ባት የቱ ጋር እንደሆነ እናውቃለን። ፊት አለው ካልከኝ ፊት የቱ ጋር ነው እናውቃለን። ግን ያንተን አይመስልም። ኦኬ አይምሰል፣ ሁ ኬርስ። በጣም ግዙፍ ሊሆን ይችላል፣ በጣም ትንጥዬ ሊሆን ይችላል። እሱ ልክ ኢብኑ ተሚያ እንደሚለው የሞስኪቶ ጀርባ ላይ ወይንም ደግሞ እሺ ምንድን ነች ሞስኪቶ ምንድን ነው በአማርኛ? ፊቷ እንትን በወባ ጀርባ ላይ አላህ ተጭኖ ይመጣል እንደሚለው በወባ ላይ ቁጭ ሲልባት እንኳን ምንም አከብደው ሊሆን ይችላል። እኔን አስተናግደኝ አንዴ። አካሉ ምንም ይምሰል ምንም እኛ አንጠይቃችሁም። የማን ይመስላል ብለን ባንጠየቅናችሁ ላይ አለው ካላችሁ በኋላ የማንንም እንደዚህ ብላችሁ አትበሉን። እኛ የማንን ይመስላል ብለን አልጠየቅናችሁም፣ ጠይቀንም አናውቅም። አለው የለውም ነው። ያ ካለው ደግሞ ፍጥረት ውስጥ ይገባል አይገባም ነው ዋና ጥያቄያችን። ፍጥረት ውስጥ ከገባ ደግሞ ስለዚህ አላህ በሙሉ ፍጥረት ውስጥ የሚገባ ከሆነ አትሊስት ፍጥረት ይበልጠዋል። አላህን በምን በግዝፈት ይበልጠዋል። አቡ ይስሐቅ እንኳን ደህና መጣ። አንድ እስቲ አብዱል ቃድር አይ ቲንክ አቡ ይስሐቅ ይቀድማል። አቡ ይስሐቅ ይቀድማል። ትቀጥላለህ። በይ ሰላም ነው። ሰላም ነው። እንዴት ነው? ጉቦ ልታሲዝ ነው? ትናንት አብረን ቆይተናል። አቡ ይስሐቅ ይቀድማል። እሺ ሰላም። አይ ማታም ዝም ብለህ ነው ያወጣኸኝ። የሆነ ጥያቄ ጠይቃለሁ የገብቼ ነበረ። ሄሎ ይሰማል? ቀጥል። ሀሳቦቹ ተነሱ። የሆነ ጥያቄ ጠይቃለሁ የተነሱትን ሀሳቦች ሰምታችኋል? አይሰማም? አቡ ይስሐቅ ሰምቻለሁኝ፣ ግን ያው ማታ ምን ቢሆን ማታውን እርሳው። በቃ ማታ አለፈ። የማታ ፕሮግራም ሌላ ነበር፣ የዛሬው ደግሞ ሌላ ነው። ማታ ሌላ ነበር። ማታ ወራ ነው ሌላ። መጠየቅ አይቻልም? አንተ እኮ ትጠይቃለህ መጨረሻ ላይ ስለ ሃይማኖት ቴክኖሎጂ ታስተምር ገባህ አይደል? ትናንትና ጥያቄ ተቀበል ነበር እኮ ነው። ቆይ ትናንትና ሙሉ የተወሰነ አነሳን፣ ከዛ በኋላ ሙሉ ጥያቄ እየተቀበልኩ ነበር እኮ እንደውም ትናንትና። ስለዚህ አሁን ቶፒኩ ላይ ትናንትና ጥያቄ ነበር እየተቀበልኩ የነበረው እንደውም። አሁን ቶፒኩ ላይ እንትን በሉና በሽር ኦኬ፣ ቀድመን የገባው ምትለዋለህ?
ምን ሄደች እኮ ልጅቷ ቅድም ያልሆነ እንትን አውርታ ነበር። እሷን ላረማት ነበር ሄዳለች። ለምን ማለት ሰላም ነው? እንዴት ነህ ቡኑማ? ብሮ ይሰማል? ይሰማል። እኔ ምልክ እንኳን ደህና መጣ። አሁን ከሰው የጠየቀው ነበር ታይቀኝስ? እንኳን ደህና ቆየ። መልካም። አላህ አካላቶች እንዳሉት ታምናለህ? እኔ ምልክ ማለት ነው። እኔ ምልክ ማለት ነው። እሺ አላህ አካላቶች እንዳሉት ታምናለህ? ይሄ ነገር ይመለከታል ብሮ አይደለም? ይሄ ነገር አሁን እንትን ይመለከታል? ጠይቀኝ ብሎ ይመለከታል። ለምሳሌ አንድ ሰው ፈጣሪን ለማወቅ ይመለከተኛል። ባኑማ አንተ መጀመሪያ ስለ ፈጣሪ አንተ ራስህ መጀመሪያ ራስህን ወቅ መጀመሪያ ፈጣሪ ወደ ፈጣሪ ከማድረግ በፊት ባኑማው ጭቅጭቅ አናድርገው። ጭቅጭቅ አናድርገው። ባዶ ጭንቅላት ነው። ለዛ ነው አንተ ባዶ ጭንቅላት። እሺ ይሁን በቃ አንተ አውሬ አቦገራል ገባ ከፈለግ ደጅባ ስለምንድን ነው የምታወራው? ሰጣና እንዴ ማይም እኮ ችግር የለውም። በቃ አምላክን አሳውቀኝ። እሺ አውቶ አንተ ደጅባ ነገር ነው። ምን አሰብ ነው? ስድብ ነው እናትህ። አዲስ ስድብ ነው። ሰምቼ አላውቅም። ጀዝባና ደደብ የሚሉ ተቀናይተው መሰለኝ። ደዝባ አንተ መመለከተ ላገባ ከዛሬ በኋላ እንደዛ አንተ የሚያመላክት ነገር የለም። ደስ ይላል። የአምላክ ኮንሰፕት ላይ ነው እያወራን ያለ ነው። ባኑማው ነው እንደዛ የሚለው ቡናማው። እሺ እናወራለን። ቆይ አንዴ የማንንስ ባሽ እሺ የሚዩት አድርጋ አንዴ። በመጀመሪያ ደረጃ ቆይ የአምላክ ኮንሰፕትን እያወራን ስለሆነ እኛ ጋር እንደዚህ ነው፣ እናንተ ጋር እንደዚህ ነው። ይሄንን ነው እያወራን ያለ ነው። የአምላክ ኮንሰፕት ላይ ስናወራ ደግሞ አትሊስት ተረጋግጠን መሆን አለበት። ምክንያቱም ምንም ያናድን ነገር የለም። ይሄ እናንተ ፈጣሪን እንዴት ነው የምትገልጹት? ለምን እኛን አታስተናግደንም? ፈቂር ነው። ኦኬ ሶሪ። እሺ ቀጥል። እሺ ጥያቄህን ጠይቅስ። ምን አልከኝ? አቡሻ አቅም ቀድሞ ነበር። ጥያቄህን ጠይቅስ። መልስና ጠይቀኝ። መልስና ትጠይቀኛለህ። ጠይቀኝ። ምን አላችሁ? ኦኬ አላህን በዛቱ የሚበልጠው አለ ብለህ ታምናለህ? በዛቱ የሚበልጠው እሱን አላየሁትም፣ ግን የለም። አላየሁትም የለም። ኦኬ እኔ የቁርአን ክፍል አንብበው እስኪ። እሺ አንብበው። የትኛው? ሱራ በቀራ 210 ላይ እና ስለዚህ አላህን የከበበ ፍጡር አለ ማለት ነው። አላህን የከበበው ፍጡር አለ እያልከኝ ነው። የቁርአኑ ክፍል አላህን የከበበው ፍጡር በምን በጥላ የከበቡት እነሱ? ጥላው እኮ የማን ጥላ? የደመና አላህና ከመላእክቱ ጋር ከደመና በሆነ ጥላዎች ውስጥ ሊመጧችሁ እንጂ አይጠባበቁም። ምን ውስጥ ሆነው የሚመጡት? ጥላዎች ውስጥ። ስለዚህ ጥላው ካላህ የተሻለ ሲሆን ነው። ዝናብ ተጠለልክ ቢባል ለምሳሌ ወደ ቤት ግባ፣ ወደ ቤት ውስጥ ገባ ቢባል ቤቱ ከአንተ ስለሚበልጥ ነው አንተን ሊያስጠልልህ የሚችለው። እዛ ውስጥ ምገባው ከአንተ የአካል የተሻለ ግዝፈት ሲኖረው ነው አንተ እዛ ውስጥ ልገባ የምችለው። አሁን እዚህ ጋር የተጠቀሰው ጥላ ማለት ነው አንተ የምታስበውና ያየኸው ጥላ አይደለም። አንተ የምታስበውን ንገረኝ። እኔ ማስበውን ሳይሆን እኔ ማስበው የለም ስላላየሁት አላስብም። ምን አይነት ይመስላል? እዚህ ያላየሁትን አስባለሁ። ይሄ ጥላ ምን አይነት ጥላ ይመስላል? ለምን አልሰለውማ? ያላየሁትን ነገር ለምን ስላል?
ቆይ አንዴ አቡ ይሻቅ ያውላው አንተ የትኛውንም አስበው። ምክንያቱም ጥላው ይሄ ፍጡር ነው ፈጣሪ ነው? ፍጡር ነው ፈጣሪ ነው? ጥላው ፍጡር ነው። በቃ እንዴትም ብለህ አስበው። ካሁን በኋላ ኢትዮጵያ የሚያክል በለው ያውላ ጥላው ኢትዮጵያ የሚያክል በለው አፍሪካ የሚያክል በለው ዩሮፕን የሚያካትት በለው ዓለምን የሚጨምር በለው ዘሆል ዩኒቨርስን ቢያካትትም ፍጡር እስከሆነ ድረስ አላህ እዛ ውስጥ ገባ ማለት ፍጡር ይበልጠዋል ማለት ነው። ፍጡር ይበልጠዋል ማለት ነው። ያ ጥላ ውስጥ ገባ ካልከኝ አይ እኛ በዚህ አናምንማ። ባላየነው ነገር ያላየነው ነገር መሳል አንችልም። ሳላልኩም እኮ ይኸውልህ በጥላ ውስጥ ሆኖ ይመጣል እያለህ እኮ ነው እኮ። ጥላውን እንዴት ብዬ ልሳሉ ነው እኮ አላየሁትም እያልኩ እኮ። ጥላውን እንዴትም ብለህ ብስለው የደመና ጥላ ነው። ደመና ነው። አንተ እኮ የሆነ ኢሞጂ እየሰጠኸኝ እኮ ነው። ገባህ አንተ ለወሬህ እንዲመች። ቆይ ፍጡር ነው አልከኝ እኮ አለቀ በቃ። እኔ እናንተ እኮ ጨረስን። ምክንያቱም ደመና ነው አልከኝ። የደመና ጥላ ነው። ደመና ፍጡር ነው። ጥላውም ደግሞ ፍጡር ነው የሚሆነው። ደመና የሚባል ነገር አለ። ቆይ የዛ የደመና ጥላ አንተ አንድ አዳምጠኝ። እስከሆነ አንተ የሳልከው ደመና ማለት ነው እዚህ ዓለም ላይ ያሉት ደመኖች እሺ ምን ያህል ናቸው? እስኪ አስረዳኝ። ፍቅር ያልተረዳኸው ምን እንደሆነ ታውቃለህ? ደመናውን ይሄ ከምናያቸው በቢሊየን አባዛው ስትፈልግ፣ በትሪሊየን አባዛው ስትፈልግ፣ ቁጥር ኢንፋይናይት በሆነ ቁጥር አብዛው ስቲል ፍጡር ነው ያ ነገር። ፍጡር ከሆነ ደግሞ አላህ እዛ ውስጥ ፍጡር ያልሆነው አካል ከገባበት ምን ይሆናል ማለት ነው? ያንሳል ማለት ነው። አሁንም የጥላውን ግዝፈት ባመጣ ቁጥር ምን ይሆናል መሰለ? እንደውም ካላህ የተሻለ ጥላው ግዙፍ ነው እያልከኝ ነው። ቼንጅ አያመጣልህም እኮ ምንም ቼንጅ አያመጣም። ምክንያቱም ጥላው ፍጡር ነው ብለኸኝ ተነስተሃል። ምክንያቱም ጥላው ፋይናይት ነው ብለኸኛል። ወይንም ደግሞ የሆነ ቦታ ላይ የተጀመረ የሆነ ቦታ ላይ የሚቆም ነው ብለኸኛል። ፍጡር ነው ካልከኝ ኢንፋይናይት ሊሆን ስለማይችል ማለት ነው። የሆነ ቦታ ላይ የሚቆም የሆነ ቦታ ላይ የጀመረ ስለሆነ በዚህም መሰረት አንተ ያስገኛል ይገባል እያልከኝ ነው። አንዴ ፍቅር ገብቷል። አልገባኝም የምትወረው ነገር ሲጀመር አንተ ገብቷል። በቃ ይልፈው በቃ ገብቶናል። ኦኬ አላህ ምን ላይ ነው ያለው? ባይዘው የኛው መልሱት፣ እንደውም መልሱት፣ በደንብ መልሱት። ወደ ጥያቄ እንጀምር። ጥያቄ ነው ከአርሽ በላይ ኦኬ። አርሹ ምንድን ነው? አይተዋል? እሺ እያለህ ነው። በሽር አይተዋል ወይ እያለህ ነው። ምኑን? አላህ ከአርሽ በላይ መሆኑን በምን አወቅ? አይተዋል? ነገረን። ቁርአን ላይ ነገረን እኮ። ታዲያ እኔስ የነገረህን ሲነግርህ ለምንድን ነው አልቀበልም ያልከኝ? ታዲያ አንተ ነገረኝ አልክ። በደመና ውስጥ ሆኖ እንደሚመጣም ደግሞ ሲነግርህ መቀበል አለብህ። አይ ይሄኛውን እኔ እርግጠኛ ስላልሆንኩ ነው። መልእክቱ አንተ ባልከው ላይሆን ይችላል። አንተ አንድ ካህዲ ክርስቲያን ነህ። ስለዚህ በዚህ ጉዳይ ላይ ብዙ ዕውቀት የሰጡ ሊቃውንታት ስላሉ የእነሱን እንጂ የምቀበለው ያንተን ልቀበል አልችልም። ኦኬ አርሹ ፍጡር ነው ፈጣሪ ነው? ፍጡር ነው። አርሹ ፍጡር ነው። ስለዚህ አላህ ፍጡር ነው። አርሹ ላይ ተቀምጦ ነው ያለው? ቆሞ ነው ያለው? ተኝቶ ነው ያለው? አላህ ከአርሽ በላይ ነው። ተኝቷል፣ ተቀምጧል የሚባል ነገር የለም። ኦኬ አርሹ ለምንድን ነው ያስፈለገው? ይሄን ዲቴል ነገርማ እኔ ላውቅ አልችልም። እሱ ያለኝ መቀበል ነው። ገባህ አይደለ? እንደዚህ ዲቴል ጠልቀህ መግባት አትችልም። የተነገረህን መቀበል ነው። አርሹ ላይ ተደላድሏል ይላል። መደላደል ደግሞ እኔ እስከማውቀው ድረስ መቀመጥ ወይንም መተኛት ነው። ጠበሪ ደግሞ ተኝቷል ይላል። አርሹ በጀርባው ተኝቷል ይላል አንተ ታላቁ ሙፈሲር አይልም። ኦኬ ተደላድሏል ይላል። ቁርአን ደግሞ ተደላድሏል ይላል። ሶ ይሄ አርሹ ፍጡር ነው። ቁርአኑ አይደለም የሚለው የአማርኛው ፍቺ ነው። ይኸውልህ እያዳመጥከኝ የአማርኛው ፍቺ ነው እንጂ ቁርአኑ አይልም። ኦኬ ቁርአኑ ተዓላ ጋር አብሮ ከመጣ ኢርቲፋዕ ነው የሚያሳየው። ገባህ አይደለ? ቋንዴ አቡ ኢሳ ቆይ ትረዳዳላችሁ። ተራን ጠብቀህ ትቀጥላለህ አንተም።
ቆይ ጣልቃ ትግባ። ኦኬ አርሹን የተሸከሙት አካላቶች አሉ አይደለ? አሉ። ለምንድን ነው የተሸከሙት አርሹን? ለምን እንደተሸከሙት አልተነገረንም። እንደተሸከሙት ነው የተነገረን። አላህ ከአርሹ ውጭ መኖር ይችላል ወይንስ አላህ ከአርሹ ውጭ ነው ያለው ወይንስ ከአርሹ በላይ ብቻ ነው? አላህ ከአርሽ በላይ ነው ነው የሚለው ቁርአን የሚለውን ነው የምልህ እኮ እኔ። አሁን አንተ ቁርአን የማይለውን ነገር እየጠየቅኝ ስለሆነ እንዲህ ልመልስልህ እችላለሁ። which means አላህ ያለው ከአርሹ በላይ ሲሆን ከአርሹ ውጭ አይደለም ማለት ነው። በአርሹ ትይዩ ነው የሚሆነው። እሱን ነገር መሳል አልችልም። ማምቅ ስታየው ነው እኮ እሱን መሳል የምችለው እኮ ነገርከኝ እኮ። ምክንያቱም ምን ብዬ ሱራ ምን አለ መሰለህ ምን ብለህ ነገርከኝ? አርሹን የተሸከሙ አካላት አሉ። እነኚህ የተሸከሙት አካላት ደግሞ የትም ሂድ የትም ፍጡር ናቸው አይደለ? ኦኬ አርሹም ፍጡር ነው ብለኸኛል። እነሱም የተሸከሙ ፍጡር ናቸው ብለኸኛል። አላህ ደግሞ ከእርሱ በላይ ነው ብለኸኛል። ስለዚህ አላህ ያለው ከፍጡር በላይ which is ከአርሹ በላይ እነኛ ሊሚት ይኖራቸዋል፣ ገደብ ማለት ነው። ስለዚህ አላህም የሆነ ቦታ ላይ ገደብ አለው ማለት ነው። ገደብ ስትል አልገባኝም። እንትናቸው ለምሳሌ ዲያሜትራቸው የሆነ ቦታ ላይ ይቆማል፣ ከዛ እስከዛ የሚባሉ ማለት ነው። ምክንያቱም ቁጥራቸው ስለሚታወቅ ይኸውልህ አዳምጠኝ። ለአላህ ሊሚት አለው ለማለት አንድ ማስረጃ ያስፈልግሃል፣ ሁለት ልታዩ ይገባሃል ሊሚት እንዳለው። የነሱ ተነግሮሃል አይደለ? እሱ ከአርሽ በላይ ነው እንጂ የተባለው ሊሚቱ እንዲህ ነው ብለህ መገመት አትችልም። እሱ ፈጣሪ ነው፣ ፍጡር ፍቅር መጠኑ ለምን ዓለምን የሚበልጥ አይሆንም? ግዝፈቱ ለምን እንደ ኢትዮጵያ የሚሆን አይሆንም? ለምን ደግሞ አንድ ሕፃን ልጅ የሚያክል የማይሆን ማተር አያደርግም እዚህ ላይ? ምክንያቱም ምኑ ተነግሮናል፣ እሱ ያለበት ዳይሬክሽን ተነግሮናል። አንተ ባልከም መሰረት ከአርሽ በላይ ነው ብለህ ነግረናል። አርሹ ደግሞ ሊሚት አለው፣ ልብ በል ገደብ አለው። ኬት እስኬት እንደሆነ ይታወቃል። ምክንያቱም የተሸከሙት ፍጡራን ስለሆኑ ኢቭን አርሹን ፍጡር ስለሆነ ፍጡር ከሆነ ያ ፍጡር ያልሆነው ደግሞ በሱ ከሱ በላይ ነው ካልከን ከሱ በላይ ውጪ ከሱ ውጪ ደግሞ የለም ካልከን አላህ ከምድር በታች አለ? አላህ ከምድር በታች የለም። ስለዚህ ከአርሹ ብቻ በላይ ከሆነ ያለው ከምድር በታች ማይኖር ከሆነ ሊሚት አለው ማለት ነው። አርሹ ኬት እስኬት ነው? እንዴት ቆይ ሊሚት አለው እንዴት ልትል ትቻልክ ነው እኮ አላህ ሊሚት አለው ልትል እንዴት ቻልክ? ምክንያቱም ይኸውልህ አርሹ መጠን አለው። አንሊሚትድ ነው አርሹ? ኢንፋይናይት ነው አርሹ? አርሹ ገደብ አለው። እሺ ከዛስ? ስለዚህ አላህ ደግሞ ከአርሹ በላይ ነው እንጂ ከአርሹ ውጭ አይደለም አይደለ እኮ። አርሹ ከምድር በታች ነው አይደለም? ስለዚህ አላህ የተገደበ ነው which is በአርሹ ዙሪያ ማለት ነው። እንዴት ነው የተገደበ ነው ልትልኝ የምችለው? በምኑ? በአርሹ ዙሪያ ነው አትሊስት እንትኑ ዲያሜትሩ በአርሹ ዙሪያ መሆኑ በምን አወቅ አንተ? ይኸውልህ አሁን እኮ ምክንያቱም ከአርሹ ውጭ የለም ማለት ምክንያቱም በዛው ከአርሹ ውጭ የለም አልከኝ። ከአርሹ ውጭ የለም አልከኝ። ከአርሹ ውጭ ያለ ከአርሹ ውጭ የለም። ከአርሹ ውጭ አልገባኝም። አንዴ ከአርሹ ውጭ ምን ለማለት ነው የፈለክበት? ለምሳሌ ምንድነው ለማለት የፈለኩበት? ወደ ምድር ወደ ታች ያለው ያልኩህ የለም አልከኝ። ስለዚህ አርሹ የቱ ጋር እንዳለ ደግሞ ነብይ ተናግሯል። አርሹ የቱ ጋር እንዳለ ስላስቀመጠው ማለት ነው። እስኪ ንገረኝ፣ አርሹ የቱ ጋር ነው ያለው? ንገረኝ እስኪ አንተ። ለምን እነግርሃለሁ? ራሱ ብትነግረኝ አይሻል? እኔ እንዳላባላሽው ቢያንስ ይሄንን እንኳን ማወቅ አለብህ እኮ። ስለ ዲቴል ነገር ለማውራት ይሄንን ማወቅ አለብህ እኮ። አይ ምንም ዲቴል የሚያስፈልገው አይደለም። ምክንያቱም ለመሰለ ምድርን እሱ ፍላት አድርጎ ስላሰባት ነው። ከምድር በታች ሰባት ምድሮች አሉ፣ ከምድር ወደ ላይ ደግሞ ሰባት ሰማይ አሉ። ከዛ በኋላ እርሻ አለ ምናምን ብሎ ስላስቀመጠው ይሄ ምንም እንትን የሚል አይደለም። ዲቴል የሚያስፈልገው ነገር አይደለም። ትልቅ ነገር እውቀት የሚያስፈልግ አይደለም። እርስ በርስ የሆነ እንትን ጊዜ ተጨርሶና ይኸውልህ አዳምጠኝ። አሁን እኛ ማለት ነው በምን መሰለህ የምናምነው በሂሳብ አይደለም። ሂሳብ አንሰራም። የተነገረንን ብቻ ነው የምንቀበለው። ገባህ አይደለ? ነብይ ሰርቷል። አክቹአሊ ነብይ ሰርቶ አስቀምጦታል። ካልኩሌሽኑም እያንዳንዱ ከምድር ሰማይ ድረስ ርቀቱ ምን ያህል ነው? ከአንደኛይቱ ሰማይ ሁለተኛ ሰማይ ርቀቱ ምንድነው? እያንዳንዱ ካልኩሌት ስለሆነ ብዙም እንትን አይልም። አርሹ ስንት ቀን መንገድ እንደሆነም ልነግርህ እችላለሁኝ። ኤኒዌይስ ዋናው አይደለም እዛ የሚወስድ እኮ አይደለም የሚታወራውና ይሄኛው ምንም የሚገጥም ነገር አይደለም። ታውና ወደዚህ ተመለስ። ያን ሳጨር ስለምን እዛ ትሄዳለህ? አሁን አንተ አስተማሪና ነው
ቆይ አንተና ኤኒዌይስ አርሹ መጨረሻ እንዳለው ተማምነናል። አላህ ደግሞ ከአርሹ በላይ ነው የሚገኘው ብለኸኛል። ከአርሹ ውጭ ይገኛል ወይ ብዬ አይገኝም ብለኸኛል። አርሹ ፍጡር ነው ወይ ብዬ አዎ ፍጡር ነው ብለኸኛል። አርሹ ገደብ ካለው አላህ ደግሞ ከአርሹ ውጭ ከሌለ ስለዚህ ፍጡር ገደብ አለው እያልኩ እኮ ነው። እንዴት ነው ገደብ የሚኖረው? አንተ በምን አየኸው? ገደብነቱን ግለጽልኝ እስኪ በዚህ ብለህ። ገደብነቱ ለምሳሌ ከአርሽ በታች አይኖርም። አንድ አርሹ በሌለበት ዙሪያ ላይ የለም። ሁለት ያለው አርሹ ባለበት ዙሪያ ካናት ነው የሚኖረው። ግልጽ እኮ ነው። እሺ እና ስለዚህ ሊሚትድ ነው አላህ። አጎቴ ምንድነው ማይክ አነሳ? ሊሚትድ አይደለም። ይሄ እኮ ሊሚትድነትን አያሲዝም በሽር ከአርሹ በላይ አንተ ምን ያህል እንትን ሊሚት እንዳለ በምን አወቅ? እርሱ እርሳችሁ ነው መሰለኝ የምታየው አይደለ? ለሰው ላይ ያሰደም አቡ ኢሳቅ ቀጥል። እሺ ቀጥል። ታዲያ እኔ ለምን አታስጨርሰው? እስቲ መጀመሪያ የሚታወራውን እስቲ አሁን መልሰውና ከዛ እንወይ። ቀጥል። እሺ ቀጥል። የሰማኸውን እስካሁን ማስረዳት የምችለው እኮ ሊቀጥል ነው። ከመቀጠሌም በፊት መጀመሪያ ከልጅቷ ጀምራችሁ የሚታወራ የነበረውን እስቲ አሁን መልሰው። ከተባለ በቃ ሊሚት ነው። ከምንም ላይ ከተገለጸ ሊሚት ነው። በቃ ምንም ይሁን ምንም ማለት ነው። ያ የተገደበ ማለት ነው። ተራ እናውራ። እሺ ቀጥል አቡ ይሳቅ። ቆይ የቀጠልኩ ነው። አቡ ይሳቅ አላ አንዱ ሳያልቅ ሌላ ቦታ ይኸው ለአንተ ሰጠው እድሉን። በቃ ለአንተ ሰጠው፣ አትውቀሰኝ። አላ እጅ እግር አይን ፊት እንዳለው ታጸድቃለህ አይደለ? አዎ ሙሉ አጸድቃለሁ። መልካም ልብ በሉ። ገደብ አለው ለማለት ማስረጃ ያስፈልጋል። ይኸው ገደቡን እንኳን ትችላለህ የለው ቢኖረው ባይኖረው ምን አገባችሁ? አንዴ ቆይ ገደብ እንዳለው እኮ አጸደቅኩልህ እኮ። መላእክትም በጫፎቻቸው ላይ ይገኛሉ አለ። በምን ጫፍ ላይ ነው የሚገኙት ተብሎ ሲባል የጌታህን አርሽ በዚያን ቀን 8 መላእክቶች ከበላያቸው ይሸከማሉ። የጌታህን አርሽ የሚሸከሙ ስንት ናቸው? ወንድማችን አቡ ይሳቅ ወይንም ፊቅር አርሹን የሚሸከሙ ስንት መላእክት ናቸው? የመጀመሪያውን ጥያቄ እንመጣበታለን። እንተ ከመጀመሪያ አዳምጠኝ፣ ከመጀመሪያ እስከ መጨረሻ እንመጣበታለን። ያው ታድራለህ ከፈለክ ማለት ነው። ታገስ። ቆይ ፊቅር ተመለስ። እሺ የጌታን አርሽ የሚሸከሙ ስንት መላእክት ናቸው? 8 ነው። ፊቅር አንድ ቼክ አድርገው። ሱራ 69:17 ወይንም 40 ቁጥር 7 ሱረቱ አልሐቅ ማለት ነው። ጀምዲ ብትለዋለህ። ያ አክቹአሊ ብዙ አለ ላሳረፈ ማስቤ ነበር። የሆነ ፖይንት ላይ ትንሽ አንድ ማጠቃለያ አድርጎ ብዬ ነው እንትን ያልኩት። እኔ አነሳ የፈለኩት ፖይንትስ ምንድነው? ደጋግመን ቃላቶችን እየሰማን ነው። ለምሳሌ አይን የሚለውን፣ ጆሮ የሚለውን፣ እጅ የሚለውን ነገሮች ማለት ነው። ወንድሞቻችን ደግሞ የሆነ ትርጉም አልባና ፈንክሽን አልባ እያደረጓቸው አየሁኝና የሆነ የቁርአን አያት እዛ ላይ ማለት ነው። ሜቢ ክርስቲያን የሚመች ከሆነ 195 አንድ ክፈተው ጋር ደንቆሮ አቡ ይሳቅ ተረጋጋና ተራህን ጠብቅ። ቆይ ታወራለህ። አንተ ቆይ የረበሽክ ስለሆነ ነው። ተራ ሰተኛል አይደል እንዴ? ተራ ሰተኛል እኮ ይሳብቅ አንዴ ቆይ። ምክንያቱም ቀጥል ስለ ደግሞ ልይቷ ያወራችሁ ምናምን አልክ። ልይቷ ወርታው ወርዳለች። ተመጀመሪያ ጀምሮ ነው የምታወራው። እያንዳንዱን ማረጃ ልሰጥክ ነው። ጀምዲ ጀምሯል። በቃ ይሄው ጀምዲ ጋር ትቀጥላለህ። የለውም አንዴ አረብኛውን አድርግለት። ተደጋጋሚ ቃላቶች የመጡ አሁን እንዳነሳው አንተ እጅም አይንም እግርም የተለያዩ አካላቶች እየተገለጹለት ማለት ነው። ግን እነዚህ ነገሮች ዊዛውት ፈንክሽናሊቲ እየደረጉ ያየናቸው ነው ማለት ነው። አሚን ተግባራቸው የለም። ሀቢቢ ላውራ እስካሁን
ሰው ያወራ ማለት ነው። መሀል ላይ እንደዚህ እንስት ሀሳብ ይበጠበጣልና መሀል ላይ ባታቋርጥ ነው እንደም እና ስናያቸው አሁንም ትርጉም የማሳጣት አይነት ነገር አለና ባይዘው ራሱ አላህ የመካ ጣዖቶችን ሲገልጽ ማለት ነው ያው እንደምናውቀው አካል አላቸው ብዙዎች ካየ የሆነ ብዙ ጊዜ በሴት ወይም ደግሞ በሰው እንትን ነው ተቀርጸው የሚሰሩት ማለት ነው። እና እነሱን ተውቢኽ ሲያደርግ ምን ይላል መሰለህ እዚህ ጋር አለሁም አርጁሉን የምስሁነ ቢሃ አለ። እነዚህ ጣዖት ብላችሁ የምታመልኳቸው እግር አላቸው እንዳለ እግሩ ግን የአገር ግን ቢቢ እግር አላቸው እኮ የተቀረጸ እግር የአገር ግን ጀስት ሚኒንግ እግር አላቸው ብቻ ተብሎ ቢቆም ኖሮ ከማል አይደለም መራመድ ሲችል ነው ሙሉለት የሚሆነው። ያው አለሁም አርጁሉን የምሹነ ቢሃ አለ የሚሄዱባት የሆነ እግር አላቸው እንዴት አምለውም አይዲን የብጥሹነ ቢሃ እንዴ እጅ ሳላቸው እንደዚህ የሚጨብጡበት የሚይዙበት። ስለዚህ እዚህ ጋር ተውቢኽ እያደረጋቸው ያለው እየወቀሳቸው ያለው እነዚህ ኖርማል የቀረጻቸው የሰጣቸው አካላቶችም ፈንክሽናሊቲ የላቸውም እና ያ ነገር ፈንክሽናሊቲ አለመኖር ደግሞ ምንድነው ጉድለት ነው። ከናንተ አይሻሉም which means አሁንም ወንድሞቻችን እጅ አለው እግር አለው what is the purpose of እንደ አላህ አረዳድ purpose of እግር ምንድነው መሄድ ነው። ስለዚህ ለአላህ እግር አጽድቀ መሄድ ከሆነ ከዚህ ጣውት ጋር ተመሳሳይነት ያረክለት ነው። እጅ አጽድቀ በጥሽ ከሌለው ምክንያቱም ከማልነት ነው ያለ ነው እዚህ ጋር ያ ሙሉነት ነው። እጅ ኖር ማትይዝበት ከሆነ ጎዶሎ ነው ያለ ነው። ጆሮ ኖር ማይሰሙበት ከሆነ ጎዶሎነት ያለ ነው። ወጥቷል ኢቭን ነው አንዳንድ ቦታዎች ላይ ምንድነው የሚለው ዝንብ ሁላ ላይ ወላ ቢቆምበት እሺ ማለት አይችሉም ሁላ ይላል። ዘ ፐርፐዝ ኦፍ እጅን እየነገረን ነው ማለት ነው። ስለዚህ እነዚህ አካላቶች ጸድቀው ፈንክሽናሊቲ ከሌላቸው ከመካታቶች ጋር የሚለያዩበት ልዩነት የለም ማለት ነው። ፖይንቴን አግኝተኛል። እኔ እኮ የምወደው እኮ የምታነሳቸው ነጥቦችን ነው። ዋው ይለያል። በጣም የሚገርም እይታ በጣም ከመቀመጫዬ ቁጭ ብዬ እየተንጎራደድኩ ነው የሰማሁት። ያ እጅ አለው ብሎ ማይሰራበት ከሆነ እግር አለው ብሎ ማይሄድበት ከሆነ አይን አለው ብሎ ማያይበት ከሆነ አፍ አለው ብሎ ማይበላበት ከሆነ የመካ ጣዖታዎችን ቻሌንጅ ባደረገበት መሰረት ቁርአኑ በበራሱ አላህ ለም ይሄንን ካጸደቅ ከጣዖታውያኖቹ አይሻልም ነው። አላሁ አክበር። የሚገርም ነው። የሚገርም እይታ ቁርአኑና ስንት ላይ ነው ያለው? ሱራ ስንት ነው? ለነርሱ በርሳቸው አማርኛው ሊያውሲ ለነርሱ በርሳቸው የሚሄዱባቸው እግሮች አሏቸውን ወይንስ ለነርሱ በርሳቸው የሚጨብጡባቸው እጆች አሏቸውን ወይንስ ለነሱ በርሳቸው የሚያዩባቸው አይኖች አሏቸውን ወይንስ ለነርሱ በርሳቸው የሚሰሙባቸው ጆሮች አሏቸውን? ያጋራችኋቸውን ጥሩ ከዚያም ተተናኮሉኝ ጊዜም አትስጡኝ በላቸው። ገራሚ ነው። ስለዚህ እጅ የላቸውም አይጨብጡም፣ እግር የላቸውም which እግሮቻቸው አይሄዱም፣ እጆቻቸው አይጨብጡም፣ አፍ ቢኖራቸውም አይናገሩም፣ የላቸውም እያለ ቻሌንጅ እያደረገ ነው ለአላህ። ይሄንን ካጸደቀው ልክ ቁረሾች ውስጥ እንደሚያደርጉት በጣዖት ሰርተው በሐውልት ሰርተው እጅ እግር አይን ያለው አድርገው ግን ማይሄድ እግር እጅ ያለው ግን ማይጨብጥ እጅ አይን ያለው ግን ማያይ ነው ብሎ ቻሌንጅ ባደረገው መሰረት አላህም ይሄንን አሉት ብለን እግሩ የሚሄድ ነው አይ አላህ እንደዚህ አይደለም ምናምን የምትል ከሆነ እጅ ያለው ብለህ ማይጨብጥ ከሆነ ባይዞ ይጨብጣል ሚል አለ። ግን ዳኢፍ አድርገዋታል። እሷን ታውቀዋለህ አይደል? የሚል ዑመርን የመጀመሪያ ይጨብጠዋል የሚለውን ሐዲስ ዳኢፍ አድርገዋታል። አላህ ዑመርን ሲያገኘው ቀድሞ እሱን ነበር የሚጨብጠው ምናምን የሚለው እና እጆች ያሉት ማይጨብጥ ከሆነ በራሱ አርጉመንት መሰረት ይመታል እያለን ነው። እስኪ አሳየን አንዴ ምኑን ዑመርን ይጨብጠዋል ያልኩን እስኪ አሳየን። ምን ዳይፉን ትቀበላለህ? ለምን እቀበላለሁ? ግን ዳይፍ እንዳለ ራሱ እስኪ አሳየን። ባሳይ ምን ታደርጋለህ? አሳያ ካለህ ዝም ብለህ ለምን ተወራለህ? ታማኝ ለምን ባሳይ ትቀበላለህ? እኔ መስፈርት አታርጋ አስካለ ማሳየት እኮ ነው። አልተቀበልከውም ይሰራልሃል አልኩህ እኮ ዳይፍ አድርገውታል አልኩኝ። እኔ ዳይፍ የሆነ አዲስ እኔ ዚስማጅ መጥቀስ ግን ላሳየህ ኤኒዌይስ ከፈለግከው እስኪ አሳየኝ። 104 አንዴ ክፈትልን ክርስቲያን ሱናኒ በመጃ
ያው ከጊዜ በኋላ ዳይፍ አድርገው ቤት አለ ኪታቡ በነገራችን ላይ ስም ቁጥር ነው። ስም ቁጥር 104 ላይ 104 ጀማሰር ኢብን መጃሌ ዑመርን በገነት ሲያገኘው አላህ ኬፍ የሚለው መጀመሪያ እሱን ነበር የሚጨብጠውና ሰላም ይለዋል እና አሁን ፎክሮብናል። እስቲ አምጣው ብሎኛል። አይዘይ ውሸት አላወራም እኔ ውሸት አላወራም። እሺ ወዳጃችን ሐዲሱን አሳየው። አንብበ በአረበኛው ነው ፈልገው በአረበኛው መልካም አረበኛውን አድርግለት። ውሸት ነው። ያው አንብበው። ድምፅን ከፍ አድርገው። ድምፅን ከፍ አድርግ። ኧረ ድምፁን አሰማን። አለው ይሄ ምላሱ ተያዘ ልጅ ስታክ አድርጓል። እኔ ጋር ስልኬም ኮመንቱ ምናምን ቆሟል። እናንተም ቆማችኋል። አይዶንት ኖ ኮፒ ሊንክ ያደርጋችሁ ነው። ቀጥ ብሎ ቆሟል። እኔ ጋር ቀጥሉ። እሺ እንግሊዘኛውን አድርግና አንብበው። እሺ ወይንም ጀምሪ አረብኛውን ሂድበት። قال رسول الله صلى الله عليه وسلم أول من يصافحه الحق عمر وأول من يسلم عليه وأول من يأخذ بيده فيدخله الجنة. الحق ያለው አላህ ነው ማለት ነው። አዲሱ ላይ ነገር አዲስ ነው። ኦኬ ከአላህ ስሞች ውስጥ አንዱ ኦኬ አልሐቅ ይባላል። ያ أول من يصافحه الحق عمر የመጀመሪያው ሐቁ አልሐቅ ወይም አላህ የሚጨብጠው ዑመር ነው አለ። ወአወሉ መን ይሰልሙ አለ እንዲሁም ሰላምታ የሚያደርስበት ወአወሉ መን ያእኹዙ ቢየዲሂ እንዲሁም እጁን ይዞ ጀነት የሚያስገባው ዑመር ነው ይላል። ዑመር ታድሎ ማንችን ይላል። ለምን ዝም አልከን? ክርስቲያኖ የመጀመሪያ ሰው አላህ ጨባጩ ዑመር ነው። እሺ the messenger of Allah said ያለ መልእክተኛ እንደተናገሩት the first person with whom Allah will shake hands will be Umar. የመጀመሪያው ሰው አላህ የሚጨብጠው ዑመር ነው። and he is the first person to be greeted with salam. ሰላም ተብሎ በሰላምታም የሚጀመርበት እሱ ነው። and the first person who will be taken by the hand and admitted into paradise. ከዛ ደግሞ በእጅ ወይም ደግሞ በአላህ እጅ ወደ ጀነት የሚገባው ዑመር ነው። ያለ ሁሴን ሁሴን አለ አለኝ። ተመልሻለሁ። ተመልሳለሁ። ኦኬ አስወጥቶኝ ነበረ። እሺ አይ ቲንክ ሪፖርት እያደረጉ መሰለኝ። ወደ ዋና ቶፒካችን ተመለስ። እሺ ማን ነበር የጠየቀኝ ይሄንን? እንትሩን እንዳትል ኖርማል መናገር እንደሞ ኖርማል ሐዲሱ ضعيف ነው ብሎ መጀመሪያ ነግሮታል። ስለ ضعيفነቱ አቀበላለሁ ብሎት ነው እንጂ ፖለቲካው እንዳይሰራበት ያ ማን ነው የሚሰራ? ተናግሬ ያለውኝ እኮ ሐዲሱ ዳኢፍ ነው። ዳኢፍ አድርገውታል ስል እኮ ነው። እስቲ ዳኢፍ እንኳን ከሆነ አንተ እንደዚህ ሚል ሐዲስ የለም ነው ያለኝ። አሁን አይቼው ነበረ ሐዲሱ ضعيف ነው። በእርግጥ ሐዲሱም አለ ግን ስለዚህ እኔ ያልኩት ማለት ነው። አዳምጠኝ። እኔ ያልኩት ትክክል አይደለም። አዳምጠኝ። ሐዲሱን ضعيف አድርገውታል ማለት ግን ትክክል አይደለም። ሐዲሱን ضعيف ያደረጉት ታማኝ ሰዎች ናቸው። ታማኝ ሆኖ አልሆኑ እኔ ያልኩት ትክክል ነው አይደለም። ሐዲሱ ዳኢፍ አድርገውታል እንጂ ዑመርን የሚጨብጠው አላህ የመጀመሪያው ነው ብዬ ተናግሬያለሁ። አልተናገርኩም። አርገውታል ማለት አችልም ስለሆነ እኮ ነው ضعيف ስለሆነ ነው እንጂ አርገውታል ብለህ ሰው አሁን የሚረዳው እውነት ነው ይመስላችሁ? አይ እንደዚህ አይነት ስቱፒድ የሆነ ጌም አትጫወት። ዳኢፍ ያደረገው ዳሩ ሰላም ነው። ዳሩ ሰላም ስቱፒድ የሆነ ጌም ይጫወታል እንዴ? ዳሩ ሰላም ማን ነው ንገረኝ። ተወራ አታፍርም? ዳሩ ሰላም ማን ነው ንገረኝ። ዳሩ ሰላም ማን ነው? ዳሩ ሰላም
የምን ዳሩ ሰላም ዳሩስ ማን ነው ዳኢፍ ያደረገው? ንገረኝ እስቲ። አያውቅም እኮ ምንም ሳያውቅ ነው እኮ የሚያወራው። ማን ነው ዳኢፍ ያደረገው? ማን ነው ዳኢፍ ያደረገው? እንደዚህ አይነት ውርደት በህይወታችሁ አያደርስባችሁ። ጀምድ ያያቸው ጌማቸውን በሽር ተናግሬ ያለው ቅድም ሰምተሃል? አዎ በደንብ እየነገርከው ነበር። ከኔ ጋር ጌም እንደዚህ አይነት ባትጫወትስ ቢቀርብስ ሳታውቀው? እንጃ አላውቅም። ማንን ገደለ? በደንብ አጥናና ና ተደበቅና